ሰላም ጤና ይስጥልን ወደ ሸገር ታይምስ ቤተሰቦች እንደምናላችሁ የሰዓቱ ዜናችን ነው ተጀመረ። አበይት ነጥቦችን አስቀድመን እናስተዋውቃችሁ። አሜሪካ አምባሳደር የአሜሪካው ፕሬዝዳንት ዶናልድ ትራምፕ በታላቁ የኢትዮጵያ ህዳሴ ግድብ ጉዳይ ግብጽና ኢትዮጵያ ለማሸማገል ያደረጉትን ሌላኛውን ሙከራ በተመለከተ ቁልፍ መረጃ አጋርተዋል። አሜሪካ አምባሳደር ለኢትዮጵያም ለግብጽም ሊጠቅም ይችላል ያሉትን የመፍትሄ ሀሳብ አጋርተዋል። ዜናችን ይመለከተዋል። በዶክተር በለጠ ሞላ የሚመራው አብን የነዘመነ ካሴ የፋኖ ክንፍ ከመንግስት ጋር እንዲደራደር በድጋሚ ጥሪ አቅርበዋል። አብን የእጅ አዙር ጦርነቱ ይረግባል ሲል ተስፋ ያደረገበት የሰላም ስምምነት ምን ይመስላል? ዜናችን ይመለከተዋል። ጠቅላይ ሚኒስትር አብይ አህመድ የአየር ኃይል 9ኛ ዓመት የምስረታ በዓልን በተመለከተ ዛሬ ከቀዳማዊት እመቤትና ከጀነራል መኮንኖች ጋር ባደረጉት ጉብኝት የተለያዩ የሀገር ውስጥ እንደዚሁም በባህር ማዶ የተመረቱ የአየር ኃይል ትጥቆች ይፋ ሆነዋል። ጠቅላይ ሚኒስትሩ የተገኙበት እንደዚሁም በኢትዮጵያ ሰማይ ላይ ይበራሉ ተብለው የሚጠበቁት የጦር ጀቶች ጉዳይ ሌላኛው ትኩረት ይሆናል። በትናንትናው ዕለት በጋምቤላ ከተማ አፋጣኝ ክልከላዎች ይፋ መሆናቸው ይታወቃል። የእነዚህ ክልከላዎች ቁልፍ ምክንያቶች ምንድናቸው? የከተማው ከንቲባ ይፋ ያደረጉትን መረጃ እናገራችኋለን። ሌሎች ወቅታዊ ጉዳዮች የዜናችን ትኩረት ይሆናሉ። እንደተለመደው እያደመጣችሁ አብራችሁን ቆዩ። ወደ ቀዳሚ ጉዳያችን ስናመራ አሜሪካ አምባሳደር ፕሬዝዳንት ዶናልድ ትራምፕ በታላቁ የኢትዮጵያ ህዳሴ ግድብ ጉዳይ ግብጽና ኢትዮጵያን ለማሸማገል በይፋ ግልጽ እንቅስቃሴ መጀመራቸውን ተከትሎ ለኢትዮጵያን ቁልፍ መረጃ አጋርተዋል። በ1990ዎቹ በኢትዮጵያ የአሜሪካ አምባሳደር የነበሩት ቲቦር ናዥ አሜሪካ ከዚህ ቀደም በህዳሴ ግድብ ጉዳይ ገለልተኛ አቋም ይዛ አልተሰለፈችም ሲሉ ይፋ አድርገዋል። አምባሳደሩ በፈረንጆቹ 2020 ተሞክሮ በነበረው የፕሬዝዳንት ዶናልድ ትራምፕ የሽምግልና ሙከራ ገለልተኛ ያልነበረ ለግብጽም በግልጽ ያደላ ነበር ሲሉ የወቅቱን የማደራደር ሙከራ አጣጥለውታል። አምባሳደሩ አሁን ግን ትራምፕ እንዲሳካላቸው ከፈለጉ አንድ ወሳኝ መንገድ አለ ሲሉ ያመላከቱ ሲሆን እርሱም ትራምፕ ለሁለቱም ወገኖች እኩል ሚዛን ይዘው መቅረብና በአባይ ፖለቲካ ላይ በቂ መረጃ ይዞ መገኘት የሚለው ነው ብለዋል። ትራምፕ ከሰሞኑ በተደረገው የዳቮስ የኢኮኖሚክ ፎረም ላይ ናይል ሁልጊዜም ይገኝ ይመስለኝ የነበረው ግብጽ ውስጥ ነበር ሲሉ መናገራቸው ይታወሳል። ለዚህም ነው አምባሳደር ቲቦር ናዥ ፕሬዝዳንቱ በአባይ ፖለቲካ በቂ መረጃ ይዘው መገኘት አለባቸው ሲሉ ምክራቸውን የለገሱት። ይህ ከሆነ ሙሉ በሙሉ በተጠናቀቀው ህዳሴ ግድብ ዙሪያ የተሳካ ሽምግልና ሊያደርጉ ይችላሉ በማለትም ኢትዮጵያም በራሷ ተፈጥሮ ሀብት የማልማት መብቷ እንዲከበርላት፣ ግብጽም በአባይ ውሃ ይገባኛል የምትለው የውሃ ድርሻ እንዲከበርላት የሚያስችል ስኬታማ ሽምግልና ይኖራል ብለው እንደሚጠብቁ አምባሳደር ቲቦር ናዥ ይፋ አድርገዋል። የሰዓቱ ዜናችን እንደቀጠለ ይገኛል። በትናንትናው ዕለት በጋምቤላ ከተማ አፋጣኝ ክልከላዎች ይፋ መደረጋቸው ይታወሳል። የእነዚህ ክልከላዎች ቁልፍ ምክንያቶች ምንድን ናቸው? የጋምቤላ ከተማ ከንቲባ የሆኑት ቲት ጆክ እንደተናገሩት ከሆነ በከተማ በሞተር ብስክሌቶች ላይ ከዛሬ ጀምሮ ተግባራዊ የሆነው የሰዓት እላፊ ገደብ የተጣለው በእነርሱ አማካኝነት የሰዎች ህይወት እየጠፋ በመሆኑ ምክንያት ነው ብለዋል። ከዚህ ቀደም በጋምቤላ ክልል የተከሰተውን ግጭት ለማረጋጋት የመከላከያ ሰራዊትና ፌዴራል ፖሊስ ወደ ስፍራው መሰማራታቸውን የክልሉ ርዕሰ መስተዳድር አለሚቱ ኡሞድ ይፋ መድረጋቸው ይታወሳል። ላለፉት ሳምንታት ወደ አንጻራዊ ሰላም እየተመለሰ እየተረጋገመ እንደነበር የተነገረለት የጋምቤላ ከተማ ከዛሬ ጥር 15 ቀን 2018 ጀምሮ ተግባራዊ የሚሆን የሰዓት እላፊ ገደብ በሞተር ብስክሌቶች ላይ መጣሉን አስተዳደሩ በትናንትናው ዕለት ባወጣው መግለጫ ይፋ አድርጎ ነበር። የዚህ የሰዓት እላፊ አስፈላጊነትን በተመለከተ ጥያቄ ቀርቦላቸው የነበሩት ከንቲባው ትላንት ሐሙስና ከትላንት በስቲያ የሰው ሕይወት ጠፍቷል፣ ወንጀሉም የተፈጸመው በሞተር ብስክሌቶች አማካኝነት ስለሆነ ነው የሚል ምላሽ መስጠታቸውን አዲስ ማለዳ ዘግባለች። የሰዓት እላፊ ገደቡም ለአንድ ወይም ለሁለት ሳምንታት እንደሚቆይ የተናገሩ ሲሆን አካባቢው ሰላም ቢከርምም ከቅርብ ጊዜ ወዲህ ግን ስጋት ያጠላበት ይገኛል ሲሉ ነው የገለጹት። ከዚህ ውጪ በከተማው የሚገኙ ባጃጆች ከጠዋቱ 1 ሰዓት እስከ ምሽቱ 1 ሰዓት ብቻ አገልግሎት መስጠት እንዳለባቸው አሳስበዋል። ሆቴሎችና ግሮሰሪዎች አገልግሎት መስጠት የሚችሉት እስከ ምሽቱ 2 ሰዓት ድረስ ብቻ በመሆኑ እነዚህን መመሪያዎች ጥሶ የተገኘ ማንኛውም ግለሰብ አስተዳደራዊ እርምጃ የሚወሰድበት መሆኑ ከተማ አስተዳደሩ ትላንት ባወጣው መግለጫ አስጠንቅቆ ነበር። የፌዴራል አየር ኃይል 9ኛ ዓመት ክብረ በዓልን በማስመልከት በተሰናዳው የአቪዬሽን ኤክስፖ 2026 መክፈቻ ላይ ጠቅላይ ሚኒስትር አብይ አህመድ ከቀዳማዊት እመቤት ዝናሽ ታያቸው ጋር በመሆን ተገኝቶ ነበር። ጠቅላይ ሚኒስትሩ በዚህ ወቅት እንደተናገሩት ከሆነ የአቪዬሽን ኤክስፖ የሀገር ውስጥና የውጭ ተባባሪ አካላትን በአንድ መድረክ ያገናኘ ነው ብለዋል። ጠቅላይ ሚኒስትር አብይ አህመድ በሀገር ውስጥ የተገጣጠሙ እንደዚሁም ከባህር ማዶ የገቡ እንደሆነ የሚታመንባቸው የአየር ኃይል ትጥቆችን በዛሬው ዕለት ጎብኝተዋል። የዚህ የአቪዬሽን ኤክስፖ የኢትዮጵያ አፍሪካ አቪዬሽን ማዕከልነት ሚና ለማጠናከር የሀገር ውስጥና የውጭ ተባባሪ አካላትን በአንድ መድረክ ያገናኘ ነው ሲሉም ጠቅላይ ሚኒስትሩ ማህበራዊ ትስስር ገጻቸው ላይ ጽፈዋል። ወደፊት መብረር የጋራ ነገር መገንባት በሚል መሪ ሀሳብ የተዘጋጀ ኤክስፖ የአቪዬሽን ቴክኖሎጂን፣ ክህሎትን፣ ትብብርን ማሳደግና በማደግ ላይ ያለውን የኢትዮጵያ አፍሪካ አቪዬሽን ማዕከልነት ሚናን ለማጠናከርም የሀገር ውስጥና የውጭ ተባባሪ አካላትን በአንድ መድረክ ያገናኘ ነው ሲሉም ጠቅላይ ሚኒስትሩ ገልጸዋል። ከዚህ ጋር በተገናኘ ኢትዮጵያና ቤላሩስ በወታደራዊ ዘርፍ በጋራ ለመስራት የሚያስችል የሁለትዮሽ የመግባቢያ ስምምነት በትላንትናው ዕለት ተፈራርመዋል። የቤላሩስ አየር ኃይል ከዛሬ ጀምሮ በሚከበረው 9ኛው የኢትዮጵያ አየር ኃይል የምስረታ በዓል ላይም የአየር ትርኢት እንደሚያቀርብም ነው ይፋ የሆነው። ስምምነቱን የፌዴራል መከላከያ ሚኒስትር ኢንጂነር አይሻ መሐመድና
የቤላሩስ አቻቸው ዲሚትሪ ፓንተስ በአዲስ አበባ ተፈራርመዋል። ኢንጂነር አይሻ የመግባቢያ ስምምነቱ የሀገራችንን ወታደራዊ ቴክኖሎጂና ኢንዱስትሪ ለማሳደግ እንደዚሁም በወታደራዊ ምርቶች ራሳችንን ለመቻል እየተደረገ ላለው ጥረት ከፍተኛ ጠቀሜታ አለው ሲሉ ገልጸዋል። ይህ ስምምነት የሁለቱ ሀገራት መሪዎች የተፈራረሙትን ስትራቴጂካዊ ስምምነት ወደ ተግባር ለማሸጋገር የሚያስችል ስለመሆኑ የጠቆሙት ኢንጂነር አይሻ መሐመድ ሁለቱ ሀገራት የነበራቸውን የረጅም ጊዜ ወዳጅነት የሚያጠናክር እንደሆነ ነው ይፋ ያደረጉት። የሁለትዮሽ ስምምነቱ የሁለቱን ወዳጅ ሀገራት ትብብር ወደ ላቀ ደረጃ የሚያሸጋግርና ስትራቴጂካዊ ጠቀሜታው የጎላ ስለመሆኑም ተገልጸዋል። እንደ መከላከያ ሚኒስቴር መረጃ የቤላሩስ የመከላከያ ሚኒስትር ዲሚትሪ ፓንተስ በበኩላቸው ለተደረገላቸው አቀባበል አመስግነው የመግባቢያ ስምምነቱ የሀገራቱን የቆየ ወዳጅነት ወደ ላቀ ደረጃ ያሸጋግረዋል ብለዋል። ሁለቱ ወዳጅ ሀገራት የተለያዩ ፕሮጀክቶችን በጋራ እየሰሩ እንደሚገኙ የጠቆሙት ሚኒስትሩ ስምምነቱ በተለያዩ አዳዲስ ዘርፎች ለመሰማራት የሚያስችል እድል የፈጠረ ስለመሆኑም ተናግረዋል። በተጨማሪም የቤላሩስ አየር ኃይል ከዛሬ ጀምሮ በሚከበረው 9ኛው የኢትዮጵያ አየር ኃይል ምስረታ በዓል ላይ የአየር ትርኢት እንደሚያቀርብና ልዑካኑም እንደሚታደሙ መከላከያ ሰራዊት አስታውቋል። ይህ ስምምነት የተካሄደው ባሳለፍነው መስከረም ወር የኢትዮጵያ አየር ኃይል ዋና አዛዥ ሌተና ጀነራል ይልማ መርዳሳ ከቤላሩሱ የመከላከያ ሚኒስትር ቪክቶር ክሬኒን ጋራ የሁለቱን ሀገራት ወታደራዊ ትብብር ለማጠናከር ያለመ ውይይት ማካሄዳቸውን ተከትሎ ነው። በውይይቱ የቤላሩስ ምክትል ጠቅላይ ሚኒስትር ቪክቶር ካራንኬቪችም መገኘታቸውን ቤልታ የተሰኘው የሀገሪቱ የዜና ምንጭ ዘግቧል። በዚህ ወቅት ንግግር ያደረጉት የቤላሩስ የመከላከያ ሚኒስትር ቪክቶር ክሬኒን ኢትዮጵያ ለቤላሩስ በምስራቅ አፍሪካ ከሚገኙ እጅግ በጣም አስፈላጊ ሀገራት መካከል አንዷ ናት ያሉ ሲሆን ቤላሩስ ከኢትዮጵያ ጋር የሁለትዮሽ ተጠቃሚነትን የሚያስገኝ ግንኙነት ለመመስረት ፍላጎት እንዳላትም ተናግረዋል። ይህም በወታደራዊና ቴክኒካዊ በሆኑ ትብብሮች ላይም ተፈጻሚ ይሆናል ያሉት ሚኒስትሩ እኛ የቤላሩስና የኢትዮጵያ ጦር ኃይሎች ተወካዮች የሀገራቱን መሪዎች መመሪያ በግልጽ መከተል አለብን ብለዋል። ከዚህ ውጪ በተለያዩ መስኮች ላይ የምናደርገው ውጤታማና ፍሬያማ ትብብር እንደዚሁም ተከታታይ የሆኑ ግንኙነቶች የጋራ እቅዶቻችንን በተሳካ ሁኔታ ተግባራዊ እንድናደርግ ያስችልናል ብዬ አምናለሁ ሲሉም ነው አክለው የገለጹት። በተጨማሪም ሐምሌ ወር 2017 የቤላሩስ ፕሬዝዳንት አሌክሳንደር ሉካሼንኮ ከኢትዮጵያ ውጭ ጉዳይ ሚኒስትር ጌዲዮን ጢሞቴዎስ ጋር ባደረጉት ስብሰባ የሁለትዮሽ ግንኙነት ለማጠናከር ሀገራቸው ቁርጠኛ ስለመሆኗ አስታውቀው ነበረ። ፕሬዝዳንቱ በተለያዩ ዘርፎች ትብብር ለማስፋት ጠንካራ ፖለቲካዊና ኢኮኖሚያዊ ፍላጎት እንዳላቸውም ገልጸዋል። ፕሬዝዳንቱ ሉካሼንኮ በሚኒስክ ከተማ ከጌዲዮን ጢሞቴዎስ ጋር ባደረጉት ስብሰባ የሁለቱ ሀገራት ግንኙነት ታሪካዊ ጠቀሜታ እንዳለው በመግለጽ ቤላሩስ የቴክኖሎጂ፣ የግብርና እንደዚሁም የምህንድስና ድጋፍ ለማድረግ ዝግጁ ስለመሆኗ ተናግረው ነበር። ኢትዮጵያ ለእኛ በምስራቅ አፍሪካ ከሚገኙ እጅግ በጣም አስፈላጊ ሀገራት መካከል አንዷ ናት ብለው የነበሩት ፕሬዝዳንቱ ከሶቪየት ዘመን ጀምሮ ያለው ግንኙነትና የጋራ ጥቅሞች ወደፊት ትብብር መሰረት ናቸው ሲሉ ገልጾ ነበረ። የሰዓቱ ዜናችን እንደቀጠለ ነው። በዶክተር በለጠ ሞላ የሚመራው አብን የነዘመነ ካሴ የፋኖ ክንፍም ጭምር ከመንግስት ጋር እንዲደራደር በድጋሚ ጥሪ አቅርበዋል። ከሰሞኑ የተደረገው የሰላም ስምምነት በአማራ ክልል ምድር የሚካሄደውን የጃዝር ጦርነት እንደሚያረግብም ተስፋ አለን ሲል ገልጿል። ድርጅቱ አብን በአማራ ክልል በሚንቀሳቀሱ ታጣቂዎችና በመንግስት መካከል በቅርቡ ስምምነት መደረግ መጀመሩ ድርድሮችና ስምምነቶች የአማራን ሕዝብ ከተጋረጠበት ሰፊ አደጋ ለማላቀቅ ወሳኝ መፍትሄዎች ናቸው ብለዋል። ድርጅቱ ዛሬ ባወጣው መግለጫ እነዚህ ዓለም አቀፍ አደራዳሪዎች የተሳተፉባቸው ፍሬ ማፍራት የጀመሩና በተስፋ ሰጪ ሁኔታ ላይ የሚገኙ የሰላም እንቅስቃሴዎች ህዝቡ ከገጠመው ሁለንተናዊ ፈተና ለመውጣት ብቸኛ አማራጮች እንደሆኑ ይታመናል ሲል ይፋ አድርገዋል። የድርድር ሂደቶችና የሰላም ስምምነቶች ተጠናክረው ይቀጥሉ ዘንድ በዶክተር በለጠ የሚመራው የአማራ ብሔራዊ ንቅናቄ በፋኖ ስም የትጥቅ እንቅስቃሴ እያደረጉ ያሉ ኃይሎች የሰላም አማራጭን መቀበላቸውና የፖለቲካ ድርድሮች አካል መሆናቸው በአንድ በኩል ለአማራ ህዝብ እረፍት የሚሰጥ ሲሆን፣ በሌላ በኩል ደግሞ የኢትዮጵያና የአማራ ህዝብ ጠላቶች ሲል የገለጻቸው ኃይሎች የሚያካሂዱትን የጃዝር ውጊያ የሚያስቆም ነው ሲልም ገልጾታል። ይህ ደግሞ በትጥቅ እንቅስቃሴ ውስጥ ያሉ ወንድሞቻችን እየከፈሉ ያሉትን አላስፈላጊ መስዋዕትነት እንዲያበቃ ያስችላለን ብለዋል። አብን ኃላፊነታቸውን ተወጥተዋል ያላቸውን የፋኖ መሪዎች የትጥቅ እንቅስቃሴው እንዲቀጥልና የአማራን ህዝብ የሚያዳክም እንዲሆን በሚያለሙ ታሪካዊ ጠላቶች አማካኝነት የሚደረጉ ድጋፎችን አደገኛነት ተረድተው በህዝቡ ላይ የሚደርሰውን መከራ ለማስቆም በመወሰናቸው ይደነቃሉ ሲሉ እውቅና ችሯቸዋል። ፓርቲው ሲቀጥል በዋናነት ከሻዕቢያ ከህወሓትና ከግብጽ መሰል ታሪካዊ ጠላቶች ጋር በመሰለፍ የሚፈርስ እንጂ የሚገነባ ሀገር እንደማይኖር ከመረዳት የመነጨ ውሳኔ መሆኑን እናምናለን የሚለው ድርጅቱ በዚህ መነሻ ለህዝባቸው ሰላም ሲሉ ያሳለፉትን ውሳኔ እናበረታተዋለን ሲል ድጋፍ ሰጥቷል። አብን ሲቀጥል ሌሎች በትጥቅ እንቅስቃሴ ውስጥ ያሉ ወንድሞች የህዝባቸውን ሰላም በማስቀደም ሂደቱን እንዲቀላቀሉ ጥሪ ያቀረበ ሲሆን የፌዴራልና የክልል መንግስታት የተጀመሩ የድርድር ቃል ኪዳኖችን፣ የሰላም ስምምነቶችን እንዲጸኑ፣ የሰላም አማራጭን የተቀበሉ አካላትን በዘላቂነት የማቋቋም ስራን እንዲያጠናክሩ፣ በመንግስት መዋቅር ውስጥ ሆነው ክልሉን እያመሱን ያላቸውን ሁለት ረገጥም ሲል የገለጻቸውን ኃይሎች እንዲያጠሩ ጥሪ አቅርበዋል። ወደ መጨረሻ ጉዳያችን እናምራ። የሰብአዊ መብት ተሟጋቹ ሁማን ራይትስ ፈርስት በትግራይ ክልል በርካታ የዘፈቀደ እስር፣ ሰዎችን አስገድዶ የመሰወር ድርጊት እንደዚሁም አካላዊ ጉዳት የማድረግ ተግባር የተፈጸመ ስለመሆኑ ይፋ አድርጓል። ድርጅቱ በትናንትናው ዕለት ባወጣው መግለጫ በክልሉ በተለያዩ አካባቢዎች የተፈጸሙ በርካታ እገታዎችና እስራቶችን በተመለከተ መረጃ መያዙን ገልጾ ድርጊቶቹ ያለ አግባብ ነጻነትን የመንፈግ ሰፊ አዝማሚያ መኖሩን እንደሚያሳዩ ማስጠንቅቀዋል። ከተጠቀሱት ጉዳዮች መካከል ከ5 ወራት በፊት በመቀለ ከተማ ወደ ቤቱ ሲመለስ በታጠቁ ሰዎች ተወስዷል የተባለው ፊልሞን ገብረሕይወት የተባለው የፎቶግራፍ ባለሙያ ይገኝበታል። ሁማን ራይትስ ፈርስት
በመግለጫው አክሎም የኤርትራ መንግስት ተቋሚ በመሆን የሚታወቀውና መቀሌ ውስጥ ታፍኗል የተባለው ኤርትራዊ ዮሐንስ አብርሃን ጉዳይም ጠቅሷል። ድርጅቱ ስለ ግለሰቡ ወቅታዊ ሁኔታም ሆነ ስላለበት ሁኔታ ምንም አይነት መረጃ አልተገኘም ሲል ነው ይፋ ያደረገው። ከዚህ ውጪ በድርጅቱ የተጠቀሰው ጉዳይ የህወሓት የረጅም ጊዜ አክቲቪስትና ደጋፊ የነበረው ብርሃነ ገብረ ጊዮርጊስ ወይንም ልፋተ ተስፋ በሚል የፌስቡክ ስም የሚጠቀሰውን ግለሰብ ነው። ግለሰቡ ከ7 ቀናት በፊት በሰሜን ምዕራብ ትግራይ ሽሬ ከተማ መታገቱ ይፋ ሆኗል። መግለጫው ብርሃነ ከመሰወሩ ቀደም ብሎ በህወሓት ላይ ግልጽ ትችቶችን ሲሰነዝር እንደነበረም አመላክቷል። ድርጅቱ በተጨማሪም የቀድሞ የትግራይ ኃይሎች ከፍተኛ አመራር ብርጋዴር ጀነራል ጎሽ ገብረ መታሰርን ጠቅሷል። እንደ ሂውማን ራይትስ ፈርስት ገለጻ ብርጋዴር ጀነራል ጎሽ ከቀናት በፊት በትግራይ ወታደራዊ ክንፍ የታሰሩ ቢሆንም እስካሁን ፍርድ ቤት አለመቅረባቸውና የታሰሩበት ቦታ በይፋ አለመታወቁን አመላክቷል። የህወሓት ወታደራዊ ክፍል እስራቱ ከወታደራዊ ጥሰቶች ጋር የተያያዘ ስለመሆኑ ቢገልጽም ሂውማን ራይትስ ፈርስት ግን ጀነራሉ በትግራይ ወታደራዊ መዋቅር ውስጥ በአብዛኛው ውሳኔዎች ላይ ባሳዩት አለመስማማት ምክንያት ከኃላፊነታቸው ታገዱና ከአባልነት ተሰረዙ እንደነበር አስታውሰዋል። ድርጅቱ ለስርዓቶቹ ስላለው ህጋዊ መሰረት የታሳሪዎች የሚገኙበት ቦታና የህግ ሂደቶችን የማግኘት መብታቸውን በተመለከተ ይፋዊ መረጃ አለመገኘቱ ከባድ ሰብአዊና ህጋዊ ስጋት ነው ሲል አስጠንቅቀዋል። ወደ ሸገር ታይምስ ቤተሰቦች የሰዓቱ ዜናችን አበቃ። ስላዳመጣችሁን አመሰገንን። በያላችሁበት ሰናይ ጊዜ። ሸገር ታይምስ ሚዲያን ሰብስክራይብ በማድረግና ደወሉን በመጫን ይከተሉን።